እንደሆነ ላሳየ ነበር እዚህ ድረስ ያመጣውና መጀመሪያ በአግባቡ ስናወራ መንፈስ ቅዱስ ከአብ የተለዩ አምላኮች አይደሉም። መረጃ አምጣ። ያው ቅድም እኮ ጠቀስኩልህ እኮ አንደኛ ቆሮንቶስ ምዕራፍ 8 መረጃ ብራዘር፣ አንደኛ ቆሮንቶስ ምዕራፍ 8 ጠቀስኩልህ እኮ አንድ አምላክ አብ አለን ሲል በቃ ከአንዱ በቀር ማንም አምላክ እንደሌለ እናውቃለን የሚለውስ ምንድን ነው? ከአንዱ በቀር ማለት አሁን ጣዖት አምላክ አይደለም፣ ምን አምላክ አይደለም ማለት ነው። የት አለ ጣዖት አምላክ አይደለም የሚል ነገር አለ እዛ ጋር ብራዘር? ከላይ እስቲ ቁጥር 3 አንብብ። አዎ እዛ ጋር ምዕራፍ 8 ቁጥር 3 አንብብ። ከማን ጋር ነው እያነጻጸረ ያለው ግን? አብ ምን ይላል? ከወልድ ጋር ምን ይላል? ከወልድ ጋር ነው እያነጻጸረ አንብቡ። ከወልድ ጋር ነው እያነጻጸረ ያለው። አንብበው። እሺ ላንብበለቀ መጽሐፍ ቅዱስ ለውጥ ወላሂ ነው የምላችሁ። ተቀድም ጀምሮ ስላሴ አለ ብሎ ሊያስተምረን አንድ ጥቅስ አልጠቀሰም እስካሁን። አንድ ምንም ክርስትና አምላክን ለመጥቀስ ይሄ ሁሉ መጋጋጥ ማለት ነው። ይሄ ሁሉ ሰሚ እኮ እንትን ይላል። ችግር የለውም። እስኪ አንድ ጥቅስ እኔ አንድ ጥቅስ አላየሁም እስካሁን። አንድ ጥቅስ ወላሂ አላህዬ ምን ተሻለ? እስቲ አንድ ገባ ብለን ሌላ ክርስቲያን ካለ በነገራችን ላይ መግባት አሁን የዕብራውያን መልእክትን ስለዚህ ልክ አይደለም ምናምን ብለህ ነው ያለፍከው። በቃ አንድ አምላክ አባል ማን? ስለዚህ በቃ አለ። ሌላ ፈጣሪ አለ ብለን እናምናለን እኛ። ሌላ ፈጣሪ አለ ብለን እናምናለን። ለብቻዬ ከኔ ሌላ ፈጣሪ የለም። ከአብ ውጪ ሌላ የለም። ይሄው ከአብ ውጪ ሌላ አምላክ የለም። በቃ ጨረስና በቃ እዚህ ጋር ያልቃል ክርስትና፣ እዚህ ጋር ይወድቃል። አሁን አንተ ኦሬዲ ከአብ ውጪ ሌላ አምላክ አለ እንላለን እኛ። ዩኒታሪያን ነህ። በቃ አንተ አሁን መንፈስ ቅዱስ አብ ወልድ መንፈስ ቅዱስ የሚለውን አስተምረህ ተቀበልክ። እኛ ዩኒታሪያን ነገር በቃ አንተ ዩኒታሪያን ነህ። ስለኔ ነው የምታወራው ወይስ አንተ ልታስረዳን የገባው? እኛ አንድ አምላክ አማኝ ነን። ከድሮም ጀምሮ አንድ አምላክ ነው የምናምነው። አንድ አምላክ ከአብ ውጪ የተለየ አምላክ የለም። ማነው አንዱ አምላክ? አብ ነው። እግዚአብሔር አንዱ አምላክ እግዚአብሔር ነው። እግዚአብሔር አብ አንድ አምላክ እግዚአብሔር ሳይሆን የሚለው አንድ አምላክ አብ አለን ይላል መጽሐፉ። አንድ አምላክ አንድ አምላክ እግዚአብሔር አለን ይላል መጽሐፍ። ሸማ እስራኤል አዶናይ ሆይኑ አዶናይ እሱም አብ ነው። ፕሩፍ ላደርግልህ እችላለሁ። አብ እንደሆነ ፕሩፍ ላደርግልህ። እግዚአብሔር የተባለው አብ ብቻ አብ ብቻ ነው። ላሳይ እኔ አሳያለሁ። እኔ ደግሞ እንዳልሆነ አሳየን። እሺ እስራኤላዊ ስማ አምላካችን ያህዌ አንድ ያህዌ ነው የሚለውን ስጠኝ እስቲ። እሺ ስለዚህ በዚህ ቃል የተነገረለት የእግዚአብሔር መልአክ አለ። ስለ መልአክ ነው እያወራን ያለ ነው ወይስ ስለ እግዚአብሔር? ችግር የለው። እሺ እኮ ላወጣልህ ነው። ዘዳግም 6:4 አብ መሆኑን እኔ ፕሩፍ አደርጋለሁ። አንተ ደግሞ ሶስቱ መሆናቸውን ፕሩፍ አድርግልኝ ትችላለህ? ሶስቱ ማለት አንድ አምላክ የተባሉት ሶስቱ አብ ወልድ መንፈስ ቅዱስ መሆኑን ትችላለህ? እንደዚህ ፕሩፍ ማድረግ? እሺ አንድ አምላክ የተባሉት አመጣላለሁ። አብ ወልድ መንፈስ ቅዱስ ናቸው ሳይሆን አብ ወልድ መንፈስ ቅዱስ ናቸው በቃ አለቃ ሳይሆን ከሆነ አለቃ ብሎ ስለምን እግዚአብሔር መልአክ ተብሎ አልጠየቅኩም። ስለ እግዚአብሔር መልአክ ተብሎ እግዚአብሔር አለ። መጀመሪያ ላምጣልህ። እግዚአብሔር መልአክ ተብሎ እግዚአብሔር አለ አላው ላሳይ። እግዚአብሔር አለ ካሳየውስ? የእግዚአብሔር መልአክ ተብሎ ካሳየውስ? የእግዚአብሔር መልአክ ተብሎ እግዚአብሔር አለ። አዎ እግዚአብሔር የተባለ ብዙ ነገር አለ። እግዚአብሔር የተባለ በጣም ብዙ ነገር አለ። ያ የእግዚአብሔር መልአክ የተባለው ወልድ ከሆነስ? ወልድ አይደለም። እግዚአብሔርን አይተናልና መባል ይችላል።
እግዚአብሔርን አይተናል የተባለው መልአክን ብቻ ነው ወይስ ሌላም ነገር ተብሏል? ከይቅርታ ጋር በኋላ እንዳትበላ የሚያስበላ ሙግት አታምጣ። እግዚአብሔርን አይተናልና ወዮልን የተባለ የእግዚአብሔር መልአክ አለ እኮ። እግዚአብሔርን አይተናል የተባለ መልአኩ እሺ እግዚአብሔር ነው። እንደዛ ከሆነ በቃ እግዚአብሔር የተባለ ነገር ሁሉ እግዚአብሔር ነው። እንስማማ፣ በዚህ እንስማማ። በቃ እግዚአብሔርን አይተናል የተባለ ነገር ሁሉ እግዚአብሔር ነው። እንስማማ በዚህ በላ። የእግዚአብሔር መልአክ ስለ እግዚአብሔር መልአክ ነው እያወራን ያለ ነው እኮ። መልአክ የጠየቁኝ ሰምተኛል። የእግዚአብሔር መልአክ አይደለም መለኮታዊ አካል ሳይኖረው እግዚአብሔር የተባለ አለ ወይ? ቆይ ችግር የለውም። አሁን አምጣ። እሺ በቃ ጥቅስ አምጣ። በቃ ጥቅስ አምጣ። እሺ መሳፍንት አውጣ እኮ ንገረን። እሺ ንገረን። መሳፍንት ምን ይላል? እሺ ምዕራፍ 13 ታወጣለህ። ያ የእግዚአብሔር መልአክ ግን እግዚአብሔር በእግዚአብሔር መልአክን ሊገለጥ ይችላል። አዎ ኦሪት ዘጸአት ምዕራፍ 3 ላይ ቆይ አንዴ መጀመሪያ ቤዜል እንትን ልበል። የእግዚአብሔር መልአክ ሆኖ እግዚአብሔር ሊገለጥ ይችላል እንዴ ከተባለ ኦሪት ዘጸአት ምዕራፍ 3 ቁጥር 1 ጀምራችሁ ስታነቡ የእግዚአብሔር መልአክ ለሙሴ መጀመሪያ እንደታየው ይናገርና ከዛ በኋላ ግን ሙሴ እግዚአብሔርን ስለሚወስድ የእግዚአብሔር መልአክ ይባላል። ችግር የለውም አታስብ። ስለዚህ እግዚአብሔር ለምሳሌ አቤልዬ እኔ በዚህ ስልክ ባናግርህ በስልኩ በኩል ባናግርህ እግዚአብሔርን ስለሚመስል ነው አይደለም፣ እግዚአብሔር ስለሆነ ነው። ያ እግዚአብሔር ስላላልኩም እሺ ስለሆነ የሚል አምጣሽ። ያው ኦሪት ዘጸአት ምዕራፍ 3ን እኮ አመጣሁልህ። ኦሪት ዘጸአት ምዕራፍ 3 የእግዚአብሔር መልአክ ነበር የታየው እኮ። የእግዚአብሔር መልአክ ታየው። ከዛ ምን አለ? ከዛ ያወራው ማን ነው? ያወራው ማን? እግዚአብሔር ነው። እግዚአብሔር ነው። በቃ ትክክል። የታየው ግን መልአክ አልነበረም ማለት ነው። እግዚአብሔር በነቢያት ያወራል ወይስ አያወራም? ይሄ እኮ የእግዚአብሔር የራሱ መገለጥ እኮ። እግዚአብሔር በነቢያት ያወራል ወይስ አያወራም? ለምሳሌ ስለዚህ ቆይ እያልከኝ ያለው እግዚአብሔር በነቢያት ያወራል ወይስ ያወራል? እንደዛ አይነት መገለጥ አይደለም። ስለዚህ ነቢያት እግዚአብሔር ናቸው። አለቀ። እንደዛ አይደለም እያልኩ ያለሁት። የኦሪት ዘጸአት ምዕራፍ 3 ላይ የእግዚአብሔር መልአክ የተባለው እግዚአብሔር ነው አይደለም እኮ። በማን በኩል ነው ያወራው? በእግዚአብሔር መልአክ በኩል ነው እግዚአብሔር ያወራው። የእግዚአብሔር መልአክ የተባለው እኔ የእግዚአብሔር መልአክ በኩል ሳይሆን የእግዚአብሔር መልአክ የተባለው እግዚአብሔር ነው እያልኩ እኮ ነው። ስንት እግዚአብሔር አለ አቤል? የእግዚአብሔር መልአክ የተባለው እግዚአብሔር ነው እያልኩ እኮ ነው። ስንት እግዚአብሔር አለ? አንድ እግዚአብሔር አለ። ምን እግዚአብሔር የእግዚአብሔር መልአክ ነው ወይስ እግዚአብሔር ነው? ምን አገናኙ? በእግዚአብሔር መልአክ ሊገለጥ ይችላል። እግዚአብሔር ራሱ ሊገለጥ ይችላል። ስለዚህ እንጂ እግዚአብሔር አይደለም። በትክክል መልሰዋል። እግዚአብሔር በእግዚአብሔር መልአክ ሊገለጥ በመልአክ ሊገለጥ እግዚአብሔር ማለት ነው እኮ። እግዚአብሔር በምንድን ነው የሚገለጠው ሲባል በመላእክት ይገለጣል። እግዚአብሔር በሰዎች ይገለጣል። ምንም ችግር የለውም። ምክንያቱም ያወራል። ለምሳሌ አንዴ አርፈህ እንድትቀመጥ ይሄን እንደዛ አይደለም። በቃ እንካንካ አንደኛ ሳሙኤል እንካንካ። ቆይ አንዴ ቆይ ተረጋጋ። ቆይ አንዴ ፍልስጤማውያንን የእልልታ ድምፅ በሰሙ ጊዜ በዕብራውያን ሰፈር ያለው ይህ ታላቅ የእልልታ ድምፅ ምንድን ነው አሉ። የእግዚአብሔርም ታቦት ወደ ሰፈሩ እንደገባ አስተዋሉ። የማን ታቦት ነው የገባው? የእግዚአብሔር ታቦት። ኦኬ የእግዚአብሔር ታቦት። ከዛ በኋላ ፍልስጤማውያንም ፈርተው እግዚአብሔር ወደ ሰፈሩ መጥቷል አሉ። ማን የመጣው? እግዚአብሔር ነው። የእግዚአብሔር ታቦት ነው የመጣው። ማን የመጣው? በእግዚአብሔር ታቦት ላይ የእግዚአብሔር ታቦት ነው። እግዚአብሔር ነው የመጣው። የጠየቅኩህ መልስ ብራዘር። የእግዚአብሔር ታቦት ነው የመጣው። እግዚአብሔር ነው የመጣው። ምንም እኮ ኮንቴክስቱ እኮ የጠየቅኩህን ጥያቄ መልስ መጀመሪያ። የእግዚአብሔር ታቦት ነው። እግዚአብሔር ነው የመጣው። ሁለቱም ቢባል ልክ ነው። የእግዚአብሔር ታቦትም ቢባል መልስ። የመጣው የእግዚአብሔር ታቦት ነው ወይስ እግዚአብሔር? ምንም አይገናኝ ኢብራሂም፣ ምንም አይገናኝ የተባለው ይሄ ሰውዬ ጤነኛ አይደለም እንዴ ብራዘር? የመጣው እዚህ ጋር መጣ የተባለው እያልኩ ያለሁትን አትንገረኝ። አንተ እያልክ ያለውን መጽሐፉ የሚለውን የእግዚአብሔር ታቦት እግዚአብሔር ነው ብዬ አትንገረኝ። አንተ የእግዚአብሔር ታቦት እግዚአብሔር ነው አልፈልግም። ከይቅርታ ጋር የእግዚአብሔር ታቦት እግዚአብሔር ነው ብለህ ታምናለህ? አልፈልግም። ከይቅርታ ጋር የእግዚአብሔር ታቦት እግዚአብሔር ነው ብለህ ታምናለህ? ጤነኛ ነህ አንተ ሰውዬ? እኮ ልመልስልህ እኮ ነው። አትመልስልኝ። መጀመሪያ ጥያቄ ልጠይቅ። አልጠየቅኩም። መጀመሪያ ልጠይቅ እኮ ክላሪፊኬሽን። ኧረ ቆይ እዚህ ጋር ቆይ ተረጋጋ።
ተረጋጋ። አዎ የእግዚአብሔር ታቦት ወደ ሰፈሩ የእግዚአብሔር ታቦት እግዚአብሔር ነው ብለህ ታምናለህ ወይ? እሺ የእግዚአብሔር ታቦት ወደ ሰፈሩ እንደገባ ወደ ሰፈሩ የገባው ምንድን ነው? የእግዚአብሔር ታቦት። በጣም ጥሩ። እሺ የእግዚአብሔር ታቦት ፍልስጤማውያን ታቦቱን ነው እግዚአብሔር ያሉት አይደለም። ማንን ያሉት? እኔ እኮ እሱ ነው እያልኩ ያሉት። ማንን ያሉት? የእግዚአብሔር የእግዚአብሔር ፕሬዘንስ ስለሚኖር ከታቦቱ ጋር ከእግዚአብሔር ታቦት ጋር የእግዚአብሔር ፕሬዘንስ ስለሚኖር በጣም ጥሩ። እግዚአብሔር በእኛ አለ። እኔ ግን እንደዛ አይደለም እያልኩ ያለው። በቃ እኔ እንደዛ አይደለም። በቃ አለቀ አትበል። በቃ ጨርሰናል። በቃ አለቀ አትበል። ምን ሆነ ነው አሁን እኮ? አይ በቃ ይሄንን እንደዛ አይደለም እያልኩ ያለሁት። ያ የእግዚአብሔር ታቦት እግዚአብሔር ነው እያልኩ እኮ ነው። እኔ እኔ እያልኩ ያለሁትን ተረድተሃል? ግን አዎ የእግዚአብሔር ታቦት እግዚአብሔር ነው አይደለ? ያ የእግዚአብሔር መልአክ እግዚአብሔር ነው እያልኩ እኮ ነው። እኔ እያልኩ ያለሁት ይሄ የእግዚአብሔር ታቦት እግዚአብሔር ነው እያልኩ ነው። እሺ ፕሩቭ ሚ። አሁን እኮ ተስማምታኝ ነበርኩ። እግዚአብሔር ተባለ። አይ ኖ እግዚአብሔር ተባለ። ተስማምታኝ ነበርኩ። አሁን ተስማምታኝ ነበርኩ። አልተስማማሁም። እየጠየቅኩ ነው የነበረው። አየህ፣ ስለዚህ በቃ ኮንቴክስቱ እኔ ደግሞ አየህ እንደዛ አላምንም። ያ ኮንቴክስቱ የእግዚአብሔር ታቦት እግዚአብሔር ነው እንድትል አያስፈታህም። ኦሪት ዘጸአት ምዕራፍ 3 ግን ያስፈታል። ይኸው እናንብበው። እሺ ፈታ ወይኔ ራሱ ኦሪት ዘጸአት ምዕራፍ 3 እሺ ምን ይላል? የእግዚአብሔር መልአክ ያብራራል። እግዚአብሔር መልአክ ነው። ያ የእግዚአብሔር መልአክ የተባለው እግዚአብሔር መልአክ ራሱ እግዚአብሔር ነው እያልኩ እኮ። እግዚአብሔር መልአክ ነው። ያ የእግዚአብሔር መልአክ ማለት እኮ የተላከ ማለት እኮ ነው። ሜሴንጀር ማለት ማን ይላከው? የተላከ አያ ያ የእግዚአብሔር መልአክ የተባለው የላከው ማን ነው? እኔ ማን ይላከው? ወልድ ነው ብዬ አምናለሁ። እኔ እኮ እሱን ላስረዳህ ነው። ማስረጃ አምጣ። ወልድ መሆኑን ከአባቶችም ላምጣ። አልጠየኩም። መጽሐፉ ላይ ማስረጃ አምጣ። ወልድ የሚል ነገር አለ? የለም። ያ ጀማ የለም እኮ ነው። አንተ ቆይ ገና ወደቀ። በቃ የለም አለ። ማስረጃ አለ አምጣ። ፋይናሊ በቃ ወጣ። ወላሂ አላህ ይሁዲ ምን ይሻላችኋል? ወላሂ እስቲ አንድ ክርስቲያን መጥቶ እንደ ግሪክ ምናምን የሌለ ግራመር ምናምን ብሎ ምንም በዚህ ገባ ወጣ ጠለቀ እንትና ተንቦራጨቀ ምንም በቃ ሱብሃንአላህ። አላህ አሰላሙ አለይኩም ወራህመቱላህ። አውኪ ቅድም ገብተህ ዝም አልኩ። በኋላ እንዴት ነህ? ወአለይኩም ሰላም ወበረካቱ። እንዴት ነው? ይሩ ሰላም ነው? አልሐምዱሊላህ አፊያ አልሐምዱሊላህ ሁሉ ሰላም። አብዱ ሰላም አለይኩም ወራህመቱላህ። አብጋሪ አለ የለም መሰለኝ፣ አጠገቡ የለም መሰለኝ። እሺ ጀሜ ሰላም አለይኩም እንዴት ናችሁ? ንጉስ ምናምን። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይብሮ እንኳን ደህና መጣ። እንኳን ደህና ቆያችሁን ትላለህ። እሺ ማን ከላይ ያለኸው? ሳይኮሎጂ ሰላም እንዴት ነህ? ሰላም ነው አልሐምዱሊላህ። አቡኪ እስቲ አስተናግደው። ኧረ አይ ቅድም ምሳሌ ስትሰጪ አይቼ የሆነ ምሳሌ ልሰጥሽ ነበረ። እሺ ያው ለአቡኪ እስቲ ለአቡኪ በምን ጉዳይ ነው ሳይኮ ምሳሌ መሰለህ? እንትን ነበረ ታቦቱን ሲያዩ ሰዎቹ ያው እግዚአብሔር መጣ ያሉት ሰዓት ነው። የእሱን ፓርት ነው። ኦኬ ክርስቲያን አይደለ? አዎ ክርስቲያን ነኝ። ኦኬ የብሮን ሀሳብ ፕሩቭ ልታደርግ ነው ወይስ ዲስፕሩቭ ልታደርግ ነው? ዲስፕሩቭ ላደርገው ነው እንጂ። ኦኬ እሺ ሙግቱ ምንድነው? መጀመሪያ ከዛ በኋላ ዲስፕሩቭ ታደርጋለህ። ሙግቱ ምንድነው? ወገናችን ያነሳው ባይብል ላይ አንተ ወይ ደግሞ የጌታ የአምላክ መልአክ ተብሎ ሲጠራ ኢየሱስ ክርስቶስ ነው የሚወክለው የሚል ነገር ነው ያነሳው።
ትቀበላለህ ይሄንን ሙግት? አይደለም ታቦቱን አይተው ሰዎቹ እግዚአብሔር መጣ ሲሉ ያው እግዚአብሔር መምጣት አስቀጥለው ታቦቱ ላይ ከሆነ ከኢብሮ ጋር ነንሴንስ የሆነ ነገር ነው የሚሆነው። ቀጥልሽ። እሱ ነንሴንስ ላይ አይዲያ ማንሳት የለበትማ። ለምን አስቀምጥልን እንስማ። ኦኬ እንደዛ በዛ አይነት ከሄድን አሁን ለምሳሌ ሙሴ አላህን በሚያወራበት ሰዓት ምን ውስጥ ሆኖ ነበረ ሲያወራ የነበረው አላህ? ኦኬ እሺ። ስለዚህ ከክርስትናው መልስ የለውም፣ ወደ እስልምናው እንሂድ። አይደለማ በንጽጽር ሲሆን ነው አይሻልም? ስለ ከእንትኑ ግዴታ መልሱ ከማግኘቱ ይልቅ ዋናው ንጽጽር ስመልስልን ነው። መጀመሪያ በከፊል ወይ ደግሞ በገሚስ ሰምታችሁ እንትን ለመሞገት አትምጡ። ማውራት አፍ ስላለን ብቻ እናወራለን ማለት አይደለም። ወይ ደግሞ መሞገት ስለቻለን እንሞገታለን ማለት ነው። እኮ ልነግርህ ነው። አንዴ አዳምጠኝማ። ኢብሮ ሙግቱን ያነሳው ያህዌ ኦፍ ዘ ሆስት ተብሎ የሚጠራው ወይ ደግሞ የአምላክ መልእክተኛ ተብሎ የሚጠራው ኢየሱስ ክርስቶስ ነው ለሚለው ሙግት ማስረጃ አድርጎ እዚህ ቦታ ላይ የእግዚአብሔር መልአክ ተብሎ እዚህ ጋር እግዚአብሔር ተብሎ ሲናገር፣ አይ በተመሳሳይ ደረጃ ታቦትን አስመልክቶ ያ ታቦት እግዚአብሔር ስለሚያርፍበት ብሎ ነው ደብል ስታንዳርድ ሙግቱን ያመጣው። ኦኬ እኔ ደግሞ ታውቃለህ የገባሁት እሷ ላይ ነውና ያው እንደዛ ሲል ያው ያኔም አላህ ሲመጣ ሙሴን ሲያወራው በዛፍ ውስጥና በችቦ በእንትን ውስጥ ሆኖ ስለነበረ አላህ ችቦ ነው ወይም ዛፉ ነው ልትል ስለማትችል ያው በዛ አይዲያ ልንመጣ እንችላለን ብዬ እዛ ጋር ነው የገባሁት። ስለዛ ነው ያ እንደዛ ያ ጋር አይገናኝም። ለምሳሌ በእሳት ውስጥ ሆኖ አይደል ያወራው እንደ ባይብል አምላክ እሳት ነው ማለት ነው? አይደለም። ይሄም እንደዛ አይደለም። አሁን ለምሳሌ ታቦቱን እነዛ ሲያዩ ሰዎቹ ሳዩ እግዚአብሔር መጣ ሲሉ ያው ታቦቱ በቃ ቀጥሉ። ይብሮ ፕሩቭ ነው ያደረገልን እንጂ ዲስፕሩቭ አይደለም። ኦኬ ሄደ። እሺ ይሄን ለማውራት ነው የገባው። ኦኬ ክርስቲያን ጠፍቷል መሰለኝ ጀማ። ክርስቲያኖች መግባት የምትፈልጉ ክርስቲያኖች ካላችሁ አሁንም መግባት ትችላላችሁ። እሺ ሳይኮሎጂ አለ ከሳስቼ ነክቼ ነው መሰለኝ። ኦልራይት እሺ ማን አቡበከር ትቀጥላለህ ወይስ እንዴት ነው? ቀጥሎ በቃ ይብሮ። አይ እኔ ዲስፕሩቭ ሊያደርግ መስሎኝ ነው፣ ግን ያንተን ሀሳብ የሚደግፍ ሀሳብ ነው ያነሳው። ሶ እንትን ማለት ትችላለህ፣ መቀጠል ትችላለህ። እሺ አይ እኔ ሀሳቤን እንዲያጠናክርኝ ምናምን ሳይሆን እድል እንድታወራ ብዬ ነው የሰጠው። ኦኬ ረጅም ሰዓት እያወራሁ ነበር። ኦኬ ኢየሱስ አምላክ መሆኑን አስተምሯል ሳይኮ? ኢየሱስ ክርስቶስ ምድር ላይ ያለ አምላክ መሆኑን አስተምሯል። አምላክ እንዳለውም አስተምሯል። ለምን መሰለ? በኤርምያስ 27 ላይ ምን ይላል መሰለ? የስጋ ለባሾች ሁሉ አምላክ ነው። አሁን ለምሳሌ ምንም አይነት ነገር ስጋ ቢለብስ አምላኩ ነው የሚሆነው። ገባ? አሁን ለምሳሌ አምላክ ራሱ ስጋ ቢለብስ መገዛት አለበት። ገባ? አሁን ለምሳሌ ኢየሱስ ክርስቶስ ስጋ ከለበሰ የስጋ ለባሾች ሁሉ አምላክ ነው። ጋድ ፋዘር ማለት ነው፣ አብ ማለት ነው። እሺ ችግር የለውም። እሱን እንመጣበታለን። ግን አሁን ጥያቄ አምላክ እንደሆነ አስተምሯል ወይ? ኢየሱስ ክርስቶስ ምድር ላይ በኖርበት ዘመን ላይ እንግዲህ ሊያስተምር ነው የመጣው። በእኔ የሚሰናከሉ እነዛ ብፁዓን ናቸው ብሎ ነው የተናገረው። ሰው አምላክ መሆኑን አስተምሯል ወይ? አምላክ መሆኑን አስተምሯል። አምላክ መሆኑን ሳይሆን ያስተማረው ያው ወደ አምላክ የምንመጣበትን መንገድ ነው። ፐርፐዙ የሚያሰሉ ሆነ ወደዚህ ምድር መምጣቱ እንጂ አምላክነቱን ለማረጋገጥ አይደለም ወደ ምድር የመጣው። ለዛ ቶፒክ አምላክ መሆኑን አላስተማረም። አምላክ መሆኑን አላስተማረም። እሺ ኢየሱስ ክርስቶስ አምላክ መሆኑን ነቢያቶች አስተምሯል። እሺ ነቢያቶች አስተምሯል። አምላክነቱን ማየት እንችላለን። አይ አምላክነቱን ማየት እንችላለን ሳይሆን ነቢያቶች ያስተማሩት የቱ ጋር ነው? አምላክ መሆኑን ሰምታችኋል። ኢየሱስ አላስተማረም ተብሏል። ይህ ትልቅ መንደርደሪያ ነው፣ ትልቅ ነጥብ ነው። ኦኬ ኢየሱስ አላስተማረም፣ ነቢያቶች ደግሞ የቱ ጋር ነው ያስተማሩት?
አይደለም እንደ ነጥብ ማያዝ ሳይሆን እኔ አሁን ያልኩህ እንኳን ሐሳቡ ከገባክ እዚህ ምድር የመጣበት ምክንያት አምላክነቱን ለማረጋገጥ ሳይሆን የአምላክን መንገድ ለመክፈት ነው። የተዘጋውን በር ለመክፈት ነው። ችግር የለውም። የቱ ጋር ነው ነቢያቶች ያስተማሩት? ኢየሱስ አላስተማርም። ነቢያቶች የቱ ጋር ነው ያስተማሩት? አምላክ ነህ ሲለው እንትናን ሲጠራው አው ልክ ነው አላጠፋም ብሎታል። አው ልክ ነህ አለው። እንዴ ነቢያቶች የቱ ጋር ነው ያስተማሩት? ሳይኮ ምን ሆነ ነው? አንዴ ያውጣልኝ። ክርስቶስ መቼም አምላክ ለማድረግ በጣም አስቸጋሪ ነው የሚሆነው። ወይኔ ለምን ነው የሚትኖረው? አብዱል ፈታ የለም። ለዛ ነው እንደዚህ የቀበጡት ዛሬ። ይሄ ልጅ ስንት ያወረድኩት መልሶ ይገባል። እኔ እኮ ማን ነው የሚለው? እንዴት ዘምኖ ኦኬ። ሳይኮ እስኪመጣ ከሌላ ሰው ጋር ቀጥል ይብሩ። ማርክን አቤት፣ ሰላም ናችሁ? ሰላም ሰላም ሰላም። ሰይጣን ይደፋ። ሰይጣን ይደፋ። እንዴት አላችሁ? ሁላችሁም ሰላም ናችሁ? አልሐምዱሊላህ ደህና ነን። እና ኢየሱስ አምላክ ጥያቄያችሁ በጣም ትምህርታችሁ በጣም ደስ ብሎኝ እየሰማው ገባው አስገባችሁኝ። አው እኮ ኢየሱስ አምላክ ነው። ማርክን ኢየሱስማ አምላክ ነው። እኔ አምላክ ነኝ ብሎ አስተምሯል በሚገባ። የቱ ጋር? ዕብራውያን እሺ አቡኪ ጋር አንድ ያስጨርሰው። እሺ ኢየሱስ ያስተማረበትን ነው ዕብራውያን ምዕራፍ 1 ከቁጥር 2 ኦር እስከ 8 ወይ 5 ምናምን የመሳሰሉትን ቀደም ተሄዶባቸው እንትን ተመለስማ ሳይኮዬ። አይደለም አንቺ ያልሽኝ እኮ ኢየሱስ ያስተማረውን አምላክነቱን አላረጋገጥ ሰውን ብቻ ነገረን። አንተ ከዛ ወደ ነቢያት አፖስቶሊ መሰለኝ አይደል? መቼስ የዕብራውያን ጸሐፊ ነብይ ነው አትለኝ? አይደለም ኢየሱስ እነሱ ወደ ሐዋርያቶች ደግሞ እንመጣለን። ሐዋርያቶች አስተማሩትም ብለን የጠየቀኝ መሰለኝ። ወይ ወደ ሐዋርያቶች እንመጣለን። እና አይ እሱ ነብይ ነው። አንተ መቼስ የሐዋርያት ጸሐፊ ነብይ አይደለም እኮ። ነቢያቶች ያስተማሩበትን ነው ያልኩህ። ሳይኮ ነው እንዴ? ሐዋርያት መስሎኛል። ቆይ እሺ ላውጣልሽ። ኦኬ እሰማለሁ። አቡኪ ይሰማል። ኦኬ እሺ ሳይኮ እሺ ማርክን የሚለው አካውንት ሰላም ብያለሁ። ሰላም ምንም ብያለኝ። እንዴት ነህ? ሰላም ነህ ወይ? ጌታ ይመስገን። ይመስገን። ጥሩ። ኢየሱስ ክርስቶስ አምላክ ነው? ማርክን ኢየሱስ ክርስቶስ አምላክ ነው ይላል። የባህሪ አምላክ ነው? የባህሪ አምላክ ነው። ለምሳሌ ሙሴ አምላክ ነው ተብሎ ተነግሮለት ነበር አይደለ? አዎ። ስለዚህ ሙሴ አምላክነት ተነግሮት ከሆነ የሙሴ አምላክነትና የኢየሱስ ክርስቶስ አምላክነት ደግሞ ይለያያል ብለህ ነው የምታምነው አንተ አይደለ? አዎ። ያኛው የጸጋ ነው፣ የኢየሱስ ክርስቶስ አምላክነት ደግሞ የባህሪ ነው ብለህ ነው የምታምነው? አዎ። ኢየሱስ ክርስቶስ የባህሪ አምላክ መሆኑን አስተምሯል ምድር ላይ። የባህሪ አምላክ መሆኑን ምድር ላይ አስተምሯል። ኢየሱስ ክርስቶስ ፍጹም አምላክ ነው። አሁን ለምሳሌ እሱ ጋር ከመግባታችን በፊት ነው እሱ ያስተማረበትን እንስማና ከዛ ወደ ሌላ ፖይንት ሊሄድ። አዎ እሱ ያስተማረበት ፖይንት አለ ነጥብ አምላክ መሆኑን ኢየሱስ ራሱ ያስተማረበት። ኢየሱስ እሱ አምላክ መሆኑን ያስተማረበት
የደከመ ድምጽ ነው ማታ። ኦኬ መሽቷል ለካ ሰዓቱ። እሺ አለ ማርክ እኔ ጋር ችግር የለም። እሺ ለአንተ የሚሰማ ከሆነማ ችግር የለኝም። አልደከምኩም። ያው እንግዲህ ያው ሰዓትም በሄድም ያው እንደዛው ችግር የለም። ግን ኢየሱስ ክርስቶስ አምላክ ነው ብዬ በነቢዮችም አፍ የተመሰከረው ቅድም ወገነን ስጠይቅ ነበረ። ኢየሱስ ክርስቶስም ነቢያትም ያው ኢየሱስ ክርስቶስ አምላክ እንደሆነ ቢሆንም ኢየሱስ ክርስቶስ ራሱ እኔ አምላክ ነኝ ብሎ ያለበትን ቦታ ከመግለጽ በፊት ኢየሱስ ክርስቶስ አምላክ የሚሆንበትን መንገድ ኢየሱስ ክርስቶስ ደግሞ አምላክ ሊሆን የመጣ ወይም ተብሎ የሚጠራበትንም ቦታ ለማሳየት ፈልጋለኝ። እሺ ማርከንዬ፣ አምላክነት ማለት ከአንዴት አይደለም፣ የሆነ የምርጫ እንትን አይደለም። ለዛ ምርጫ እንትና የሚሆነው ለምሳሌ የሆነ ምርጫ ቢመረጥ ይብሮ ለዛ ምርጫ ይሆናል። ምክንያቱም ይብሮ እንደዚህ ነው፣ አወከር እንደዚህ ነው፣ እንትና አይሆንም እንላለን። አምላክነት ግን የካንዲትነት ጉዳይ አይደለም፣ የምርጫ ጉዳይ አይደለም። እንትና ይሆናል እንትና አይሆንም የምንለው ጉዳይ አይደለም። ስለዚህ አሁን ምንድነው የምናደርገው? ኢየሱስ ክርስቶስ አምላክ ነው ተብሎ ክሌም ከተነሳ፣ አምላክ ነው ተብሎ ከተነገረ ኢየሱስ አምላክ ለመሆኑ የተነገረበት ቦታ አለ ወይ ነው ጥያቄ። አዎ እሱን ማስረጃ ይሰጡናል ከይቅርታ ጋር ከሱ ከእግዚአብሔር ማለት ከኢየሱስ ክርስቶስ አንደበት የሆነውን ነው የምትፈልገው ወይስ በሐዋርያትም ከሰው በላይ የተነገረበትን ቦታ ነው የምትፈልገው? አይ ከሐዋርያት በፊት ራሱ ለምሳሌ ስለኔ ከኔ በላይ ማንም የሚያክሰው የለም። ስለዚህ ያንን ተሳየን ከይቅርታ ኢየሱስ ያስተማረበትን ምድር ላይ። እሺ ዮሐንስ ወንጌል ላይ 14:1 ላይ እንደዚህ ይላል። ኦኬ 14:1 ላይ ማለት ነው። እሺ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ ይላል እኮ። በኢየሱስ ክርስቶስማ እናምናለን እኮ፣ ችግር የለውም። በኢየሱስ ክርስቶስ ማመን በኢየሱስ ክርስቶስ ስለማመን አለማመን አሁን ያመጣው ጥቅስ በተቃራኒው አንተ ላይ ወደ ኋላ የሚተኩስ ነው። እንዴት ብለን ካነሳ ነው ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ልባችሁ አይታወክ አለ፣ በእግዚአብሔር እመኑ። በእግዚአብሔር በየትኛው? በአንዱ እግዚአብሔር። በእኔም ደግሞ እመኑ አለ። በአባቴ ቤት ብዙ መኖሪያ አለ። አስተውሉ በደምብ። በእግዚአብሔር አንዱ እግዚአብሔር በሱ እመኑ አለ። ተውሂድን ያስተማረው ወይስ ወይ? ከዛ በእኔም እመኑ አለ። ምክንያቱም እሱ ነብይ ነው። ማን እንደሆነ ነው የምታምነው? እሱ ነብይ ነው። በስ እሱ ነብይ ነው። በእኔም ልታምን ይገባል ነው ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ማን ነው ነብዩ? ቆይ አዳምጠኝማ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እሱን ለምሳሌ ነብዩን የምትለው ማን ነው? አቦከር አንዴ እኔን አናግረኝ ይቅርታ። እሺ ቆይ አታስጨንቁኛ እንዴ፣ አታስፈራሩኝ እንጂ። እሺ ከማርክን ጋር ልጨርስ። ስለዚህ አሁኑ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ምን ተብሎ ነው የተቀመጠው? የዘላለም ሕይወት ብሎ ማለት አንድ አምላክን ማምለክ። ከዛ በኋላ ደግሞ ኢየሱስ ክርስቶስ መልእክት ላይ አንድ ቁጥር ላይ 14:1 ላይ ልባቸው አይታወክ በእግዚአብሔር እመኑ ስለው ኢየሱስ ክርስቶስ ምን ለማለት ፈልገው ነው? በእግዚአብሔር እመኑ እያላችሁ ነው። ኢየሱስ ነው እኮ ተናጋሪው። በእኔም በእግዚአብሔር እመኑ። ተናጋሪው እና እግዚአብሔር የተለያዩ ናቸው በዚህ ጥቅስ መሰረት። እሺ አይደለ? የተለያዩ ናቸው። የእስራኤል ህዝቦች ለምሳሌ በእግዚአብሔርም በሙሴም አመኑ ይላል። በሙሴና በእግዚአብሔር አመኑ ማለት እግዚአብሔርና ሙሴ አንድ ናቸው ማለት አይደለም። ማንም ሰው የዚህ አይነት አእምሮ ሊኖረው አይገባም፣ ሊኖረውም አይችልም። ስለዚህ በእኔ እመኑ ሲል ኢየሱስ ክርስቶስ እሱ መሲህ ነው፣ ነብይ ነው። በነብይነቱ በመሲህነቱ ማመን፣ በአምላክ ደግሞ እመኑ ሲባል አምላክ አምላክ ነው፣ በአምላክነቱ ፈጣሪ መሆኑን ማመን ማለት እንጂ ይሄ የኢየሱስን አምላክነት የሚያሳይ ነው። ለምሳሌ ፈጣሪው ስላቸው እሱ ደግሞ በፈጣሪው እመኑ በነም እመኑ እያለ ለምን እንደዚህ ለማለት ለምን ፈለገው? ለምን አስፈለገው? መሲህ ነው። መሲሁ ወደ አምላክ የሚጣራ ነው። ማርክ አንዴ እኔ ልበው ኤርሚያስ ምዕራፍ 23 ቁጥር 3 ላይ እሺ ማርክ አንዴ በቃ በጣም አልቻለም። አቦከር አንዴ ሚራክል የሚለውን አካውንት አስቀጥለው። እሺ አቦከር አው ሰላም ነው። አቦከር በመጀመሪያ
አለን አልሐምዱሊላህ። አንተ ድምጼን ስሜ እንዴት ሲጠራ በጣም ነው የሚያስፈራው። እሺ እንዴት ነህ? ሰላም ነህ? እሺ ኢየሱስ አምላክ የሆነበትን በደቀ መዛሙርቶቹ የተናገሩትን ወይስ ራሱ ኢየሱስ የተናገረው ልጥቀስል? መጀመሪያ ከሱ ከዛ ነቢያቶች ከዛ ደግሞ ሐዋርያቶች ከዛ ደግሞ አርድእቶች ከዛ ደግሞ አፖስቶሊክ ፋዘሮች እያለ ነው። እሺ በመጀመሪያ ትንቢተ ኢሳይያስ ምዕራፍ 9 ላይ ይደል ምዕራፍ 9 ቁጥር 6 ትንቢተ ኢሳይያስ ኢየሱስ ምዕራፍ 9 ቁጥር 6 ኦኬ የኢየሱስ በነቢያት አፍ ምን ይላል? ገብቶኛል፣ እሄዳለሁ፣ ችግር የለውም። ግን የኢየሱስን ብናስቀድም አይሻልም? መጀመሪያ የኢየሱስን ነው የኢየሱስን ብናስቀድም አይሻልም ወይ? እሺ 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 ወይስ እሱን? እሺ ችግር የለውም። ምን ሄድሽ ወደዛ ጥቅስ። እሺ ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 እሺ ለአንብቦታ ነበር። አይ አንብብልንና ሐሳብህን አስረዳ። አንብብልንና ሐሳብህን ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናልና ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። አምላክ ኦኬ ስሙ ምን ተብሎ ይጠራል? ኃያል አምላክ የተባለው ማን ነው? አምላክ የተባለው ማን ተብሎ ይጠራል? ስሙ የዘላለም አባት የሰላም አለቃ ተብሎ ይጠራል። የማን ስም ነው እንደዛ ተብሎ የሚጠራው? የኢየሱስ የተወለደው ልጅ አይደል? አምላክ መሆኑን ለማሳየት ማለት ነው። ቆይ አይ ሌላ ነው ኢየሱስ ክርስቶስ። ቆይ እዛው ላይ ቆይ እንዴ የተወለደው ልጅ ስም ነው አይደለ? ኃያል አምላክ የዘላለም አባት ተብሎ የሚጠራው። የዘላለም አባት የሰላም አለቃ ተብሎ ይጠራል። ተግባሩ እሱ የዘላለም አባት ነው፣ የሰላም አለቃ ነው እኮ ልጁ ነው አይደለ? እንደዛ ተብሎ የሚጠራው ልጁ የልጁ ተግባር ልጁ ኢየሱስ ክርስቶስ ነው። ወይ ማርክ አንዴ እሺ። ስለዚህ ታሪክ ባይዘው አው ሚራክል። ስለዚህ ታሪክ እናውራ። ታሪኩ የሚያወራው ከአሦር ንጉሥ ጋር የተገናኘ ታሪክ ነው። በመጀመሪያ ደረጃ ማለት ነው ይህንን የአጠቃላይ የይሁዳን ግዛት እንደሚያጠቃ አምላክ በብዙ ቦታ ተናግሯል። ከባድ ነገር ነው የመጣባቸው ተናግሯል። የኢሳይያስ መጽሐፍ ምዕራፍ 7 ከቁጥር 1 ጀምሮ እንዲህም ሆነ አለ በይሁዳ ንጉሥ በአዝያን ልጅ በዮአታም ልጅ በአካዝ ዘመን የሶሪያ ንጉሥ ራእሶን የእስራኤልን ንጉሥ የሮሚዮን ልጅ ፋቁኤልን ኢየሩሳሌምን ሊወጉ ወጡ፣ ሊያሸንፏቸውም አልቻሉም ማለት። ታሪኩ ይህንን እየተረከልን ያለው ታሪኩ ይህንን እየተረከልን ባለበት ሰዓት እግዚአብሔር አንድ ነገር ይናገራል። ምን ብሎ ይናገራል? አንድ ልጅ እንደሚወለድ ያ ልጅ ደግሞ አማኑኤል ተብሎ ወይ ደግሞ ኢማኑኤል ወይ ደግሞ አምላክ ከኛ ጋር ነው ተብሎ እንደሚጠራ ያ ልጅ ደግሞ ለነዚህ ለቤተሰቦቹ ድህነት እንደሚሆን አጠቃላይ ሀገሩን እንደሚያድን ይናገራል። ስለዛ ልጅ ሲናገር የአካዝያስ ልጅ ተብሎ የሚጠራው ማለት ነው። ስለዛች ልጅ ሲናገር የኢሳይያስ ምዕራፍ 7 ቁጥር 14 ላይ ስለዚህም ጌታ ራሱ ምልክት ይሰጣቸዋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች አለ። ክንፉንም ለመጥራት መልካሙን ለመምረጥ ሲያውቅ ቅቤና ማርን ይበላል። ሕፃኑ ክንፉን ለመጥራት መልካሙን ለመምረጥ ሲያውቅ የፈራውን የሁለቱን ነገስታት አገር ባድማ ትሆናለች አለ። እያወራ ያለው ኖርማሊ ትግልን ነው፣ ማሸነፍን ነው። የሆነ ነገር አድርጎ ያንን ነገር ያሸንፋል የሚለውን እያሳየ ነው። አዎ ስለ አንድ ሕፃን ነው። አዎ ኢሳይያስ ምዕራፍ 8 ቁጥር 3 ላይ ታሪኩን እንቀጥለው። ቆይ አውዱን ኢሳይያስ ምዕራፍ 8 ቁጥር 3 ላይ ደግሞ ወደ ነብይቱም ቀረብኩኝ አለ፣ እርሷም ጸነሰች አለ። እንትን እያልክ ነው አይደለ? ወደ ነብይቱ ቀረብኩኝ እርሷም ጸነሰች አለ። ከዛስ ወንድ ልጅም ወለደች። ኦኬ እግዚአብሔርም አለኝ ስሙ ምርኮ ፈጠነ ብዝበዛ ቸኮል ብለህ ጥራው። ሕፃኑም አለ መቼስ ይሄ ሕፃን ኢየሱስ ክርስቶስ አይደለም። ሕፃኑም አባትና እናቱን መጥራት ሳያውቅ የደማስቆ ሀብትን የሰማርያ ምርኮን የአሦር ንጉሥን ፊት ይወስዳል አለኛል። ኦኬ አባትና እናቱን ስም ሳያውቅ የተባለው ሕፃን ኢየሱስ ክርስቶስ አይደለም አይደል? መጽሐፉ እና ብዙ የሆነ የወንዝ ውሃ የአሦር ንጉሥን ክብሩን ሁሉ ያመጣባቸዋል፣ መስኖውንም ሁሉ ሞልቶ ይወጣል፣
በዳሩም ሁሉ ላይ ይፈሳል። እየጎረፈም ወደ ይሁዳ ይገባል፣ እያጥለቀለቀም ያልፋል፣ እስከ አንገትም ይደርሳል። አማኑኤል ሆይ የክንፍህ መዘርጋት የአገርህ ስፋት ትሞላለች። እያወራ ያለው በጊዜው ልክ እንዳልኩ የአሦር ንጉሥ መጥቶ ጥቃት እንደሚፈጽም ያንን አስመልክቶ ምንድነው መደረግ ያለበት ሲባል ምዕራፍ 9 ቁጥር 6 ላይ ሕፃን ተወልዶልናል አሉ። የትኛው ሕፃን? ያ ልጅ ወንድ ልጅም ተሰጥቶናል አሉ። አለቅነትም በጣም ይሆናል። አዎ እኮ አምላክ ኤልጌቦር ተብሎ ይጠራል። የሰው ልጅ እንዴት አምላክ ተብሎ ሊጠራ ይችላል? ሀያላ አራ የሰው ልጅ ብዙ ቦታ አምላክ ተብሎ ተጠርቷል። ዘጸአት ምዕራፍ 7 ቁጥር 1 ላይ ሙሴ አምላክ ተብሎ አልተጠራም? ይሄ ግን የዘላለም አባትና የሰላም አለቃ ተጠርቶ የለ ብቻ ይላል። አዎ እኮ የሰላም አለቃና የዘላለም አባት ወደሚሉት እነዚህ ቴዎፎሪክ አገላለጽ ተብሎ ይጠራል። በመጀመሪያ ደረጃ ኤልጌቦር የሚለው አገላለጽ ራሱ ኤል ማለት ፓወር ማለት ነው። ሲምፕሊ ኤል ማለት ፓወር ማለት ነው። ኢየሱስ ክርስቶስ ማቴዎስ ወንጌል ላይ በአብ ቀኝ ወይ ደግሞ የሰው ልጅ በኃይል ቀኝ በሚቀመጥበት ጊዜ ብሎ ሲናገር ኃይል ወይም ፓወር ለሚለው እንግሊዝኛ ቃል የሚገባው የዕብራይስጥ ቃል ኤል ነው። ኤል ማለት ኃይል ማለት ነው። ኤልጌቦር ማለት ኃያል አምላክ ሊባል ይችላል፣ ችግር የለውም። ግን ኃያልነትን፣ ስልጣንን፣ ችሎታን የሚያሳይ ነው። ቴዎፎሪክ አገላለጽ ለምሳሌ የሆነን እስቲ አንድ የአማርኛ ስም ነበር እንደዚህ የሚገለጸው አሁን ኢስማኤል የምንለው ስም ለምሳሌ አምላክ ጸሎቴን ሰማኝ ማለት ነው። ያ ማለት አምላክ ነው ማለት አይደለም። ጀስት ቴዎፎሪክ ሆነ አገላለጽ ኤልጌቦር ተመሳሳይ ደረጃ ቴዎፎሪክ ሆነ አገላለጽ። ያው ሌላ ወደ ሰብቲውጀንት ምናምን ገብቼ ነገሩን ማስፋት ስላልፈለኩኝ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ተመለስኩኝ። አዎ አብኪ አለ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ይቆራረጣልና ኦኬ ዮሐንስ ወንጌል አሁን ይሰማል። ምዕራፍ 1 ቁጥር 1 ኦኬ ዮሐንስ እሺ ዝም ብለን እና ያው እንሂድ ነቢያቶችና ኢየሱስ ክርስቶስ ብለን ነበር። እሺ ወደዚህ እንሂድሽ እንሄዳለን። ችግር ዮሐንስ ወንጌል ምዕራፍ 1 ዮሐንስ ወንጌል ምዕራፍ 1 ቁጥር 1 በመጀመሪያ ቃል ነበረ ይላል አይደለ? ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር ይላል። ይህ ቃል ያለው ቃልም ቃል ማለት ኖርማሊ ሎጎስ ነው፣ ንግግር ማለት ነው። የእግዚአብሔር ንግግር ማለት ነው እኮ። ያ ንግግሩ ማን ነው? ንግግር ነው። ልከኛ ንግግር ከአፋችን የሚወጣ ንግግር እንዳለው ከእግዚአብሔር የሚወጣ ንግግር ነው። ለምሳሌ ሕዝቅኤል ምዕራፍ 23 ቁጥር 1 ላይ ብትመለከተው የእግዚአብሔር ቃል ወደ ሕዝቅኤል እንዲህ ሲል መጣ ይላል። የእግዚአብሔር ቃል ወደ ሕዝቅኤል እንዲህ ሲል መጣ ሲል ዳት ኖት ሚን የሆነ የተለየ ቃል ነው ማለት አይደል። እና የተለመደ አገላለጽ ነው። በዘፍጥረት ምዕራፍ 15 ላይም የአምላክ ቃል እንዲህ ሲል ወደ ሉጥ መጣ፣ ወደ አብርሃም መጣ የሚሉ አገላለጾች የተለመዱ ናቸው። የአምላክ ቃል ስለተባለ የአምላክ ቃልና ሌላው ይለያያል ማለት አይደል። የሙሴ ቃል ያ የእግዚአብሔር ቃል ነው ከተባለ ያ የተናገረው የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው። ኢሳይያስ ምዕራፍ 50 ቁጥር 11 ላይ ካፌ የሚወጣው ቃል ቁጥር 14 ላይ ደግሞ እንደዚህ ይላል። እዛው ስትሄድ ቃልም ስጋ ሆነ ይላል። ታዲያ እሱ ስጋ ሆነ? የትኛው ነው ስጋ ሆነ? ቃልም እኮ ቃል ነው ስጋ የሆነው። ንግግሩ ነው ስጋ። የአምላክ ቃል ነበር። ንግግር ስጋ ይሆናል እንዴ? ንግግር ስጋ ይሆናል? ጸጋንና እውነትም ተሞልቶ በእኛ አደረ። እንደዛ ያድራል። አንድ ልጅ ከአባቱ ዘንድ እንዳለው ክብሩ የሆነውን ክብሩን አየን ይላል። ቃል ይታያል፣ ንግግር ምናምን ይታያል። እኔ ልንገርህ ማራኪ ለምን እንሄዳለን፣ ችግር የለም። በመጀመሪያ ደረጃ ቃል ስጋ ሆነ ሲባል ቃል የሚባለው ነገር ወደ ስጋ ተቀየረ ማለት አይደለም። የግኔቶ ወይም ሆነ የሚለው ቃል ስጋ ሆነ ሲባል ሆነ ስንል ከዛ አንጻር ነው የምንመለከት። እንዴት ቃል ስጋ ይሆናል? አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ የእግዚአብሔር ልጅ እንደመጣ አለ። ይህንን ቃል እንትን በሉት። ኦኬ፣ ይሄ ግን ምናልባት አከራካሪ ሊሆን ስለሚችል ሌላ ደግሞ ክርክር እንዳይፈጠር ሌላ ውይይት እንዳንገባ ማለት ነው። ኦኬ፣
ከመጀመሪያ ደረጃ ጀምሮ ስለ ህይወት ቃል የሰማ ነው ይላል አንደኛ ዮሐንስ መልእክት ላይ። ከመጀመሪያ ጀምሮ ስለ ህይወት ቃል የሰማ ነው። ያ ስለ ህይወት ቃል የሰማ ነው የተባለው ስለ ኢየሱስ ክርስቶስ የተነገሩ ብዙ ትንቢቶች ነበሩ። ይሄ እንግዲህ ከኔ በዚህ ሐሳብ ላይ ነው የምንኖረው። ቃል ስጋ ሆነ የሚለው ከምን አንጻር ነው ካልከኝ፣ ቃል ስጋ ሆነ ማለት ስለ ኢየሱስ ክርስቶስ የተነገሩ ትንቢቶች፣ የተነገሩ ነገራቶች በሙሉ ተፈጸሙ ማለት። ዘካርያስ ምዕራፍ 1 ቁጥር 1 ላይ፣ ኢሳይያስ ምዕራፍ 43 ላይ ብዙ ጥቅሶች ላይ አምላክ መሲሁን እንደሚያመጣ ያ መሲህ ደግሞ ልክ እንደነ ናኡድ ሁሉ አዳኝ እንደሆነ አምላክ ድህነቱን በሱ አማካኝነት እንደሚያደርግ ተነግሯል። ያ የእግዚአብሔር ቃል ነበር። መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ሲል እያወራ ያለው ስለ እግዚአብሔር ሊትራል ስለሆነው ንግግሩ ነው። ኦኬ ቃልም እግዚአብሔር ሆነ ሲልስ ምንድነው እያወራ ያለው ከተባለ እዛው 1:3 ላይ የሆነ ነገር ሁሉ የሆነው በቃል አማካኝነት ነው አለ። ከሆነው ነገር ሁሉ በቃል አማካኝነት ያለው እኮ ቆይ እዛ ጋር እንመጣ ነው። ከሆነው ነገር ሁሉ በቃል አማካኝነት ያልሆነ ነገር የለም ከተባለ በዚህ ወንጌል ላይ ምዕራፍ 1 ቁጥር 14 ላይ ነው ምን ብሎ ተቀምጦልናል? ቃል ምን ሆነ ይላል? ስጋ ሆነ አለ አይደለ? እሺ ቃል ስጋ ሆነ። አው የሆነ ነገር ሁሉ ደግሞ የሆነው በቃል አማካኝነት ነው አይደለ? በቃል አማካኝነት። በዚህ ደግሞ ሎጂካል በሆነ ሪዞኒንግ ቃል ስጋ የሆነው በቃል አማካኝነት ነው ወደሚል ተረጓሚ እንመጣለን ማለት ነው። መጀመሪያ ላይ የምንጠቅሰው እኮ እሱን ሐሳብ ነው እንትን እያልኩ ያለሁት። ዮሐንስ ደግሞ ማለት ነው በራእዩ ላይ ይህንን ቃል ይደግመዋል እንደገና። ራእይ ምዕራፍ 19 በደምም የተረጨ ልብስ ተጎናጽፏል። ፐርሰንን እያሳየ ነው። ተጎናጽፏል፣ ስሙም የእግዚአብሔር ቃል ነው ተብሏል። ታዲያ ስሙ የእግዚአብሔር ቃል ተጎናጽፏል እያለ እኮ የእግዚአብሔር በደምም የተረጨ ልብስ እያለ የእግዚአብሔር ቃል ሁለቱን ለይልኛ ሚራክልዬ። እኔ አሁን ለይቼ ነው የነገርኩህ። እዚህ ጋር እየተጠቀሱ ያሉት ሁለት ቃላቶች ናቸው አልኩ። የመጀመሪያው ኢሳይያስ ምዕራፍ 51 ላይ እንደተጠቀሰው የአምላክ ቃል ነው፣ የአምላክ ንግግር ነው። አምላክ የራሱ የሆኑ አትሪቢዩቶች አሉት፣ የራሱ የሆኑ ባህሪያቶች አሉ። በዛ ባህሪያት መሰረት አምላክ አፉ የሚወጣው ንግግር 55 ቁጥር 11 ላይ ከአፌ የሚወጣው ቃሌ እንዲሁ ይሆናል፣ የምሻውን ያደርጋል፣ የላኩትንም ይፈጽማል እንጂ ወደ እኔ በከንቱ አይመለስም። የሚላክ ቃል ነው። ሄዶ አምላክ ያለውን የሚፈጽም ቃል ነው። ራሱ የሆነ ሌላ ነገር ያ ቃል ደግሞ ልክ የአምላክ ጥበቡ፣ የአምላክ ችሎታው የመሳሰሉ ነገር ልክ ምሳሌ ምዕራፍ 3 ቁጥር 19 ላይ እግዚአብሔር በጥበቡ ምድርን መሰረተ፣ በማስተዋልም ሰማያትን አጸናል። ማስተዋልና ጥበብ የሚባሉ ነገራቶች ከእግዚአብሔር የተለዩም ከእግዚአብሔር የተነጠሉም እግዚአብሔርም አይደሉም፣ የእግዚአብሔር ባህሪያቶች ናቸው። በተመሳሳይ ደረጃ ቃልም ስንል ባህሪያት ነው። ኦኬ እንደዛ ከሆነ ቃል ስጋ ሆነስ ማለት ምን ማለት ነው ከተባለ ሆነ ወይም ኤግኔቶ የሚለው ቃል እንደ ባይብሉ ተለወጠ የሚል ተረጓሚ ያመጣል፣ ተፈጸመ የሚል ተረጓሚ ያመጣል፣ አንድ ነገር ተፈጠረ የሚል ተረጓሚ ያመጣል። ልክ በዘፍጥረት ምዕራፍ 1 ቁጥር 3 ላይ እንዳለው ብዙ እንደዚህ አይነት ተረጓሚዎችን ሊያመጣ ይችላል። ወደ 4 ወደ 5 የሚደርሱ እንትኖች አሉ። ከነዛ መካከል ምን ነው የሚያስመለክተው ከተባለ ቃል ስጋ ሆነ የሚለው የሚያወራው እዚህ ጋር የዮሐንስ የቃልን ወይ ደግሞ የሎጎስን ኮንሴፕት የግሪክ ሚቲዮሎጂ ኮንሴፕትን የሎጎስን ሐሳብ ሲያመጣ መውሰድ የፈለገው ኢየሱስ ክርስቶስን የአምላክ ቃል ብሎ አምላካዊ ባህሪ ለመስጠት ሳይሆን ሚራክል ይሄን ፖይንት ያዝ፣ አምላካዊ ባህሪ ለመስጠት ሳይሆን ስለ አምላክ የተነገረ ንግግር ነበረ። ያንን ንግግር አምጥቶ አፕሊኬብል አደረገው። በጣም ሲምፕል። ኢየሱስ ክርስቶስ የተነገረ ብዙ ነገር ተነግሮለት ነበረ። ከዛ ያ የተነገረለት ነገር ተፈጸመ። ስለ ሕይወት ቃል ከመጀመሪያ ጀምሮ የሰማነው በአይናችን ያየነው የዳሰስነው እያሉ የሚገልጹት ማለት ነው። እና ሲነገር የነበረው ነገር ተፈጸመ የሚለውን ትርጓሜ ይይዛል። ሁለቱ ቃላቶች አንድ አይደሉም የሚል ነገር ነው እንግዲህ ማነሳው። እሺ በእንትን ደረጃ አሁን አብ ምንጊዜም ፕላነር ነው። ወልድ ደግሞ አሁን አብ ይሁን ሰማይና ምድር ይሁን ሲል ይሁን የሚለው ቃል እርሱ ራሱ ኢየሱስ ነው። እሱም ደግሞ አሁን በዮሐንስ ወንጌል ቆይ አንዴ አድምጠኝ፣ እኔም ያዳመጥኩ ነበርና በዮሐንስ ወንጌል ምዕራፍ 1 ላይ ቃል ብሎ የተናገረው አለ። ያ ቃል ስጋ ለበሰ አለ። ኦኬ የትኛው ንግግር ነው? ንግግር ስጋ ይለብሳል ወይ የሚለውን በመጀመሪያ መረዳት አለብን። ሁለተኛ ደግሞ ይሄ ቃል ደግሞ የተባለው በዕብራውያን ምዕራፍ 11 ቁጥር 3 ላይ ራሱ ደግሞ እንደገና ደግሞ ይናገራል። በቃል ብሎ ማለት እንዲህ ይላል፣ ዓለሞች በእግዚአብሔር ቃል እንደተዘጋጁ ቃል ብሎ የሚናገረው ያ የሚናገረው ቃል የሚለው ኢየሱስ
ኢየሱስ ነው ማለት ነው። ዓለሞች በእግዚአብሔር ቃል እንደተዘጋጁ፣ ስለዚህ የሚታየው ነገር ከማይታዩት እንዳልሆነ በእምነት እናስተውላለን። አይ ቃል ቃል እያለ ነው፣ በእግዚአብሔር ቃል እያለ ነው። ተረዳኸኝ ነው? ከዛ እንደዚህ ነው ደግሞ ዕብራውያን ምዕራፍ 1 ላይ ደግሞ ሂድ። ይሁን ብሎ የሚናገረው አብ ይሁን የሚለው ቃል ራሱ ኢየሱስ ነው ማለት ነው። ከጥንት ጀምሮ እግዚአብሔር በብዙ አይነት በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት። አየ ዓለማት የተፈጠሩት በማን ነው? በልጁ በማን? በኢየሱስ ክርስቶስ። የትኛው ቃል በሆኑ ዕብራውያን ምዕራፍ 11 ላይ ደግሞ ነግሬያለሁ። በእግዚአብሔር ቃል ብዬ ነግሬህ ነበር፣ በፈጠረበት ብዬ ነበር። አሁንም እዚህ ጋር ደግሞ ዕብራውያን ምዕራፍ 1 ቁጥር 2 ላይ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረ። ዓለማትን በፈጠረበት። እሺ እስቲ ካርገን ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ እንጨርስና ወደ ዕብራውያን ምዕራፍ 1 ወደ ዕብራውያን ምዕራፍ 1 ቁጥር 2 ምዕራፍ 11 እንመጣለን። እንደዛ ይሻላል። አሁን የመጀመሪያ ያነሳነው ሐሳብ የዮሐንስ ወንጌል ምዕራፍ 1 ቁጥር 1ን በምን አይነት መንገድና በምን አይነት ሁኔታ ልንረዳው እንችላለን የሚለውን የመጀመሪያው ኬዝ ያ ነው። ሁለተኛው ኖርማሊ እንመልከተውና በትሪቴሪያን ክሌም አንጻር ዕብራውያን ዮሐንስ ወንጌል ምዕራፍ 1 ቁጥር 1 እንመልከተው ካለ አደጋ ይፈጠራል። ትልቅ የሆነ አደጋ ይፈጠራል። ምን አይነት አደጋ ይፈጠራል መሰላችሁ? መጀመሪያ ሲጀምር ኢን ዘ ቢጊኒንግ ወዝ ዘ ወርድ አለ፣ ኢን አርኼን ሆሎጎስ አለ፣ በመጀመሪያ ቃል ነበር አለን። ኦኬ ተቀበልን። ይህ ቃል ወይም ደግሞ ሎጎስ የሚባለው ነገር አምላካዊ ባህሪ ነው ወይ ሰንስ ነው ብሎ ያምናል። ኦኬ ግን እዚህ ጋር የተጠቀሰው ፐርሰን ነው ብሎ ያምናሉ፣ እንቀበላለን። ይህን ቀጠለና ኤን ካይ ሆሎጎስ ኤን ፕሮስቶን ቲዮን፣ ካይ ሆሎጎስ ኤን ፕሮስቶን ቲዮን አለ። ኤን ዘ ወርድ ዋዝ ዊዝ ጋድ አለ። አልተሳሳትኩም አይደለ? ቲዮን ብሎ በአኮሴቲቭ ኬስ ያ ቃል በአምላክ ዘንድ ነበረ ብሎ አስቀመጠልን። ኦኬ ተቀበልን። አሁን አምላክ ሎጎስ የሚባለው ነገር ቅድም እንዳልኳቸው ኤሰንስ ነው፣ አምላካዊ ባህሪ ነው፣ አምላክ ነው። ያ አምላክ ደግሞ በሌላ ቲዮን በአኮዚቲቭ ኬስ በተቀመጠ በሌላ ቲዮን ከሱ ጋር ነበር አለን። ኦኬ ከዛ ያዝን። ከዛ ደግሞ ቀጠለና ካይቴዎስ ኢን ሆሎጎስ ብሎ አስቀመጠ። ዛት ሚን ጋድ ወዝ ዘ ወርድ ወይም ደግሞ ወርድ ወዝ ዘ ጋድ። በሁለቱም እንሂድ ችግር የለውም። በኖሚኔቲቭ ኬዝ ደግሞ አመጣውና ቲዮስ ብሎ አስቀመጠው ማለት ነው። አሁን ሚራክልዬ ጥያቄ ነው የምጠይቀህ። ቪዲዮ በከፍት ደስ ይለኝ ነበር። እንደዚህ አይነት ነገር እየተጻፈ ሲሆን ነው ደስ የሚለው። አንዴ ኢብራሂም የሆነ ከአንታርክቲካ ምናምን የመጣ ነው ይመስለው። በጣም ግር ብሎታል እነዚህ ሰዎች። ምንድነው እኮ ግራ ገብቶኝ ነው ሰው አላ አሁን ከእንግዲህ ተነስተው ስታንዲ ትልቅ ወላ ራስን አብር እየጠበቅኳችሁ ነው። እንተ ሞዴሬተር እንደሌለው ሰው ትሆናለህ። እሺ ማርክን ወይኔ አውርደህ አበኛ አላ ወይ ዋላኒ ቪዲዮ ተቸግሬያለሁ። ወላሂ የሚገርም አገላለጥ ነበር ልገለጥ ነበር። አላህ ይጠብቅ። እሺ ሚውት አድርግልን ይብሮ። እሺ ኦኬ እስቲ ይታያል። ኦኬ አሁን ሐሳቡ ምንድነው? የባይብሉን ጥቅስ እንክፈትና እንመልከተው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 በመጀመሪያ ቃል ነበረ አለን አይደለ? ሚራክልዬ ይሄ ቃል አምላክ ነው። ቃል አምላክ ነው። ኦኬ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር አለን። እዚህ ጋር ቃል የተባለው አምላክ ነው አይደለ? እግዚአብሔር የተባለው አምላክ ነው። እግዚአብሔር የተባለውን ደግሞ ላስረዳ እኮ። እግዚአብሔር የተባለው አምላክ ነው አይደለ? እግዚኦ በእግዚኦ ዘንድ ነበረ ማለት ነው። ላስረዳ እሱን
አውገ እሺ አንዴ እሺ እሺ ኢትዮጵያ ውስጥ ስንት ብሔረሰብ አለ? ስንት 90 ምናምን ገባል መሰለኝ። እነዚህ ሁሉ በአንድነት ምን ተብሎ ይጠራሉ? እነዚህ ሁሉ በአንድነት ምን ተብሎ ይጠራሉ? የኢትዮጵያ ብሔር ብሔረሰቦች ወይ ደግሞ ኢትዮጵያ ሀገር ያው ኢትዮጵያ ሀገር ብሔር ብሔረሰቦች። ኢትዮጵያ ማለት አጠቃላይ ምንድን ነው? አላቅም ከምር ንገረኝና እስኪ አዲስ ነው ሊጨምርልኝ። ኦኬ ብቻ ኢትዮጵያ ማለት ያው ብዙዎቹም ይሄ የተቃጠለ ፊት ምናምን ጥቁሮች ብሎ ስም ይሰጡታል። ሊትራል ፊቺው ማለት ነው። ግን እኔ ያው እግዚአብሔር ኦኬ አሁን እግዚአብሔር የሚለው ቃል አውዳዊ ፊቺው የፍጥረታት ሁሉ ጌታ ማለት ነው። የምን የፍጥረታት ሁሉ ጌታ ማለት ነው። ኦኬ እሺ ጥሩ የስሙ ትርጉም ማለት ነው። ኦኬ እግዚአብሔር ማለት አንድ ፖይንት የፍጥረታት ሁሉ ጌታ ማለት ነው። የስሙ ትርጉም የብዙ ብሔር ጌታ ማለት ነው። እሺ ሚራክል የፍጥረታት ጥሩ ስለሆነ እንደዛ ማለት አይደለም። እግዚአብሔር ሲባል ብሔር ማለት ግዕዘኛ ነው። ብሔር ኖርማልኛ ብሔር ማለት ነው። አሁን ወደ የጆባዊትነሶች ሃይማኖት እየመጣ እነሱ የሚሉት እንደዛ ነው። ነገር ግን እግዚአብሔር የሚለው ሊትራሊ ፊቺው ቆይ ላሳየህ አካል እስቲ አንድ አማርኛ ሌክሲከል ልፈልግና ለአንተ ስል ለጸባይኛ ሰውማ እናመጣለን። ቆይ እርሶ ይረጋጉ እና አንችሎትም ከኢብራሂም ጋር ሐሳቤ ልጨርስልህ። በቃ ትክክል ሐሳብ ነው ያነሳው። ሐሳቤ ልጨርስልህ። እቺ እናስተካክላታል። ከዛ ትቀጥላለህ። አላቋርጠም፣ ትቀጥላለህ። ይህ ሰውዬ ነብይ ነው መሰለኝ። እንትና ማርክ የሚባል ነቢያቶች ያስቸጋኛል አይደለም? ኑ አንድ እስክንድሪያ ሚራክል ቅርታ አድርግልኝ። እሺ አንዴ ይሄን ብቻ አላሳይና እለቅላችኋለሁ። ቆይ እሺ እለቅላችኋለሁ። አንዴ ብቻ ይሄን። አዎ ለምን ትለቃለህ? ኦኬ ሶሪ። ይሄ መጽሐፍ ይሄ አሁን የምትመለከቱት ማለት ነው የመዝገበ ቃላት ባይብል። አዎ መዝገበ ቃላት። ለምሳሌ ምን እንደሚል ልንገር። ፔጅ 193 ላይ እግዚአብሔር ማለት ቃሉ ከግዕዝ የተገኘ ነው አለ። እግዚኦ ማለት ጌታ ማለት ነው። እግዚ የሚለው ማለት ነው። ብሔር ደግሞ ዓለም ሲሆን እግዚአብሔር ማለት የዓለማት ጌታ። የሚገርም ነው። የዓለማት ጌታ የዓለማት ጌታ ማለት ነው ብሎ ፈቱት። ኢብሮ እንደዚህ ብሎ ነው ያስቀመጡት። አየሁ። በዚህ የዓለም ጌታ ሰማኝ። አንዴ ሰማኝ። ሚራክል ቆይ ተረጋጋ። ሚራክል አንዴ ላብራራለትና ቆይ ታረጋጋ። በሁለቱም ይፈታዋል። እሺ ችግር የለውም። ሚራክልዬ እሺ አያሳስብም ሲጀመር። እሺ እንቀጥል። በቃ ፎር እንትን የኔ ስህተት ነው ብዬ ተቀብያለሁ። እንለፎሽ ችግር የለውም። የፍጥረታት ጌታ ማለት ነው የሚለው። ስለዚህ እግዚአብሔር ማለት የፍጥረታት ሁሉ ጌታ ነው። ስለዚህ እግዚአብሔር የፍጥረታት ሁሉ ጌታ ነው ካለ እግዚአብሔር የሚል ስያሜ የአብ የወልድ የመንፈስ ቅዱስ ስም ነው ማለት ነው። ያ ማለት አብም ፈጣሪ ነው፣ ወልድም ፈጣሪ ነው፣ መንፈስ ቅዱስም ፈጣሪ ነው ማለት ነው። ያንን አያስይዝም ሚራክል። ይኸው በመጀመሪያ ቃል ነብስ በመጀመሪያ አንዴ ሰማኝ። እኔ ልጨርስና ስሙ ላይ ሰሙ ስለሆነ ማለት ነው እኮ ቃልም በእግዚአብሔር ዘንድ ነበረ ሲል ምን ማለቱ ነው? በፈጣሪነቱ ነበረ ማለት ነው። ይሄ ሎጎስ የተባለው ኢየሱስ ማለት ነው። ከዛ ቃልም እግዚአብሔር ነበረ ሲል እርሱ ራሱ ፈጣሪ ነበረ ማለት ነው። የዓለም ጌታ ነበረ ማለት ነው። ስንፈተው ኦኬ እሺ፣ ወደ ሐሳቡ እንመለስ። እሺ ይህም አምላክ ቁጥር 14 ላይ ይህ አምላክ የሆነው ሰውም ለማዳን ስለመጣ ምክንያቱም ደም ሳይፈስ ስርየት የለም ስለሚል ደም ደግሞ እና ስጋ የሚኖረው ደግሞ ግድ ስጋ መልበስ ስላለበት ቁጥር 14 ላይ ያ አምላክ የሆነው እግዚአብሔር ቃል የተባለው ማለት ነው ስጋ ሆኖ መጣ። ስጋ ሆኖ ይሄ ቃል ወይም ንግግር ወይ የሆነ ፊደል ሆኖ
የሆነ ያ ፊደል አይደለም የመጣው ቃል ሲል ኢየሱስን የገለጸው ነው ማለት ነው። ቃል ሆኖ ስጋ ሆኖ መጣ፣ ጸጋና እውነትን ተሞልቶ በእኛ አደረ። እሺ እንመለስ ወደ ስሙ። የትኛው ፊደል ነው? የትኛው አንዴ ወደ ስሙ እንትን በጣም ርቀህ ሄድክብኝ። ጸጥ ብዬ ነበረ ግን በጣም ርቀህ ስለሄድክብኝ እንመለስና እግዚአብሔር የሚለው ወይ ደግሞ የብዙ ብሔር ጌታ ወይ ደግሞ የብዙ ዓለም ጌታ ኦኬ፣ በዚህ በፈቱት እንሂድና ቀጥታ የብዙ ዓለም ጌታ ወይ ደግሞ የዓለማት ጌታ የሚለው ትርጓሜ እንዴት አድርገህ ነው ሶስቱም አምላክ መሆናቸውን ያሳያል ያልክበት ምክንያት? እሱን መጀመሪያ እናወራበት። እሺ አሁን እግዚአብሔር የሚለውን ስያሜ ሰጥቼ ነበረ። ምክንያቱም ኢትዮጵያ የሚል የብዙዎች የሰማኖቹ ምናምን ብሔረሰብ ስም ነው፣ አንድ ላይ የሆነ ስም ነው ብለን አውርተናል አይደለ? ኦኬ። እግዚአብሔር ደግሞ የሚለውን ደግሞ የዓለም ጌታ ነው ብለን አውርተናል አይደለ? እግዚአብሔር ማለት የዓለማት ጌታ ነው ትርጓሜሽ። ስለዚህ አሁን ቃል አንዳንዴ ይቆራረጣልና ስለዚህ ቃልም እግዚአብሔር ነበረ ስል ምን እያልኩ ነው ማለት ነው? ቃልም እግዚአብሔር ነው ስል ምን እያልኩ ነው? ቃልም የዓለማት ጌታ ነው እያልኩ ነው። ምን እያልክ ነው እንዴ? በአማርኛ ነው እንዴ የተናገረው? እንዴ ቴዎስ ብሎ እኮ ነው ቀደም አላሳየኸውም? በአኮዚቲቭ ኬዝ ቴዎን ብሎ ነው ያስቀመጠው ግሪከኛው። ቴዎን ማለት በአኮዚቲቭ ኬዝ አምላክ ማለት ነው። ሪሲቨር ኦፍ አክሽን ነው። በአማርኛ አይደለም። አሁን ያንተ አናሎጂ አሁን ገና ነው ልጁ ምን ሊያመጣ እንደሆነ የገባኝና አሁን ነው ያንተ አናሎጂ እኮ ትክክል እኮ ነው። ጥሩ እኮ ነው እንቅስቃሴ። አሁን ኢየሱስን አምላክ ለማድረግ የሄድክበት እንትን የሚገርም ነው። ግን ሐሳቡ ምንድነው? በቴዎን የሚለው ቃል በአኮዚቲቭ ኬዝ ነው የገባው አምላክ ማለት ነው። ገባው አምላክ ማለት ነው። ከዛ ደግሞ ቴዎስ ደግሞ አለና በኖሚኔቲቭ ኬዝ ሳብጀክት አድርጎ አስገባው። አምላክ ነበረ እያለ እንጂ ልክ አሁን እንዳልከው የብዙ ዓለማት ወይም የብዙ ብሔር ጌታ እያለ አይደለም። ኔቨር። ይሄ ስህተት ነው። ይሄ የአማርኛ ትርጓሜ ሕጸጽ ነው። የአማርኛ ትርጓሜ ፍቻችን ነው። ኢየሱስ ደግሞ መቼስ እንደኛ አማርኛ ተናጋሪ አልነበር አርማይ እና አዋጣም ለማለት ነው። አሁን ገና ነው ቃልም እግዚአብሔር ፕሩቭ ልታደርግ እንደሆነ የገባኝ አሁን ነው። እናንተ እንዴት ተረዳው? ሊወጣ ነው መሰለኝ። ሞት አድርጓል። ፖዝ አንዴ ግባ አቡከር። ፖዝ አርግተዋል ነው ወጥቷል መሰለኝ። ፖዝ አለ ይመጣል። አቡከር ይመጣል መጥቷል። ሰላም አለይኩም። አቡከር እንዴት ተረዳው? ወአለይኩም ሰላም። እኔማ አልሰማሁም። ምን ነው በጣም ኔትወርክ አስቸጋሪ ነው። እኔማ ሀሳቤን እኮ ቅድም በደንብ አድርጌ አስረድቻለሁ። ምን ማለት እንደሆነ ምናምን አጠቃላይ ነገር አንስቻለሁ። አሁን አንተ ምንድነው ማድረግ የሚጠበቅብኝ ነበረው? ይህንን ጥቅስ ይዘህ ኢየሱስ ክርስቶስ አምላክ ማሳየት ነበረ። ወደ ሴክ ኦፍ አርጊመንት ላለመስማማት መስማማት የሚባል ሀሳብ አለ። ላለመስማማት እንስማማና ደግሞ ወደ ሌላ ጥቅስ ወይ ደግሞ እነ ማርክን እድል አልሰጠንም ስላሉ ከእነሱ ጋር ደግሞ ትንሽ አውርተን አንዴ ኢየሱስ ደግሞ ራሱ ያለውን ደግሞ እናውራ። እሺ ደስ ይለኛል። እሱ ምርጥ ነው በጣም ነው። እሺ ዮሐንስ ወንጌል ምዕራፍ 13 ቁጥር 12 እስከ 13 ምን ይላል? ኦኬ አንብበውና ሐሳብህን ታስቀምጥልናል። እሺ እግራቸውንም አጥቦ ልብሱ የፈለከው 13 ላይ ያለችው ጥቅስ ነው። እናንተ መምህርና ጌታ ትሉኛላችሁ እንዲሁም ነኝ መልካም ትላላችሁ ያለው ማለት ነው። እናንተ መምህርና ጌታ ትሉኛላችሁ እንዲሁ ነኝና መልካም ትላላችሁ። መምህርና ጌታ ትሉኛላችሁ። እሺ እንዲሁም ትሉኛላችሁና እንዲሁ ነኝና ይላል። እንዲሁም ነኝና መልካም ትላላችሁ። ስለዚህ እንዲሁም ነኝና እያለ ነው። ስለዚህ አምላክ ነኝ እያለ ነው ማለት ነው። አይ ጌታ ነኝ እያለ ነው። ጌታና አምላክ የተለያዩ እንትኖች ናቸው። ማንነትም ምንነትም ናቸው።
በመጀመሪያ ደረጃ ጌትነት የሚባለው ነገር ስልጣን፣ አለቅነት ማለት ነው። ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ኢየሱስ ክርስቶስን አምላክ ኢየሱስ ክርስቶስን ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቃል። ጌታ አድርጎታል፣ ኩዮስ አድርጎታል፣ ክርስቶስም አድርጎታል ብሎ ነው የሚያስቀምጠው። እና ጌትነት ዳትማች እንትን አይደለም። ለምሳሌ ኢብሮ ራሱ ኢብሮ የኔ ጌታ ተብላ አታውቅም። እኔ በጣም ብዙ ጊዜ ብዙ እናቶች መንገድ ላይ ሲሄድ ብዙ ጊዜ ስለምደናቀፍ የኔ ጌታ ይሉኛል። የኔ ጌታ ምናምን አትባላለህ። የተለመደ ጥሩ ሰው ስትሆን የኔ ጌታ ምናምን ትባላለህ እና የተለመደ አገላለጽ ተመልክተህ እንደሆነ እንደው በራስ አቦከር አይ የኔ ጌታ በራስ አውድ አትፍተዋል። በራስ አውድ ሚራክል ሚስት የለም ሚስት ምናምን ካለ የኔ ጌታ ብላ አታውቅም። አይ በራስ አውድ አትፍተውና እሺ፣ እንደዛ ከሆነ ዘፍጥረት ላይ እግዚአብሔር በሰባተኛው ቀን ሁሉም ጨርሶ አረፈ ይላል። አረፈ ሲል ተቀመጠ ማለት ነው አቦከር? አይ አይገናኝም ማለት ነው። አይ አውድ አታበላሽ። እሺ አረፈ ሲል ተቀመጠ ማለት ነው። ሁለት አይነት ትርጓሜ አለው። አረፈ የሚለው እዛ ላይ አረፈ የተባለው ምንድን ነው? እኔ እንግዲህ አረፈ ሲባል ሊትራሊ አረፈ ብዬ ነው ማስበው። በጊዜ ሂደታቶች ተቀይሯል። መጀመሪያ እንደዛ ነበር ብዬ አላስብም። አገላለጹ መጀመሪያ ላይ የተፈለገው አቆመ በሚል ነው የመጣው፣ ግን በኋላ ላይ ሊትራል ተደርጎ ተወስዷል። ለምሳሌ አይሁዶች ተመልክተህ ከሆነ በታልሙድ መጽሐፋቸው ላይ ሊትራሊ በቃ ያርፋል ምናምን ብለው ያስቀምጡታል። ይህንን ሴንስ ችግር የለውም። አሁን ወደ እዚህ ጥቅስ እንምጣና በዘፍጥረት ምዕራፍ 45 ቁጥር 9 ላይ አምላክ በግብፅ ሀገር ሁሉ ላይ ጌታ አደረገኝ ይላል። ጌታ ተደራጊው ማን ነው ካልን ጌታ የተደረገው ዮሴፍ ነው። ዮሴፍ ጌታ ነው። ሶ ዮሴፍ መመለክ አለበት ወይ ነው ካልን ስተት እንደዛ አይደለም። እና ኤሳው ለምሳሌ ኤሳውን ራሱ ጌታ ቱርክ ተሸገረን እኮ አሁን ተመለስኩ። ተመለሳለሁ። እንትኑ ኔትወርኩ የተሰማኝ በቃ ኢብሮ እንደዚህማ በጣም ያስጠላል። እንደዚህ መዋየት ቀጥል። አንተ ላዳምጠኝ። አይ አቡኪ እኔ ደክሞኛል። እኔ አሁን መውጫ ሰዓት ደርሷል። 6 ሰዓት ከሩብ ሆኗል። ራሱ አንድ አፍታ ለብ ላድርገውና ይሄን ልጅ ከዛ እንወጣለን። እሺ ዮሐንስ ራዕይ ምዕራፍ 1 ቁጥር 8 ለላብ ነው ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ያለው ማን ነው? ኢየሱስ የሚለውን አንተ ጨረስን ማለት ነው። አለቀ። ምን ሀገር የሚመጣው ማን? ምን ሀገር የሚመጣው ማን ይላል? ያለው ማን ነው? ከደመና ጋር የሚመጣው ማን? ከደመና አለቃ። በአራት ነጥብ ተዘጋ። አሜን ብሎ አለቀ እሱ። ከዛ በኋላ ሌላ ነው ከደመና ጋር አለቀ እሱ። በቃ እሱ አለቀ። አውዱን ተረዷል። አውዱን ካልንማ ከላይ ነው የምንጀምረው ብራዘር። ከአንድ ቁጥር እንጀምራለን። ከላይ እንጀምር። እሺ ቀጥል። ቶሎ ይሆን ዘንድ የሚገባው ነገር ለባሮቹ ያሳይ ዘንድ እሺ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱ የተገለጠው ይህ ነው። ስንት እግዚአብሔር አለ? አንድ እግዚአብሔር። አንዱ እግዚአብሔር ለማን ነው የሰጠው? ፍርድን የሰጠው ለወልድ። ፍርድ ይላል እዛ ጋር። ፍርድን የሰጠው ለወልድ ፍርድ ይላል እዛ ጋር። ፍርድ ይላል እዚህ ጋር። ፍርድ አይልም ግን ፍርድን የሰጠው ለወልድ። በቃ ታዲያ ፍርድ ካላለ የሰጠው ነው፣ መልእክት ነው የሰጠው። እሺ ቀጥል። ሰጪው ተቀባይ ማለት ነው። ሰጪው አብ ነው፣ ተቀባዩ ወልድ። እሺ ሰጪው እግዚአብሔር ነው፣ ሰጪው አምላክ ነው ነው የሚለው ብራዘር። አንተን አብ ነው ያልከው። ሰጪው አምላክ ነው፣ ተቀባይ ኢየሱስ ነው። እሺ
እርሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክር ላየው ሁሉ መሰከረ። የእግዚአብሔር ቃልና ኢየሱስ ይለያያል? ቃል የተባለው ኢየሱስ ነው። እግዚአብሔር ያለው ደግሞ አብን እያሳየ ነው። ለእግዚአብሔር ቃልና ለኢየሱስ ያለውስ ማንና ማን ነው? ኦኬ ይቅርታ፣ እዚህ ጋር ቃል እግዚአብሔር ለኢየሱስ ክርስቶስ እኮ እግዚአብሔር ቃልና ለኢየሱስ ክርስቶስ ምስክር ላየው ሁሉ መሰከረ። የእግዚአብሔር ቃል የተባለው ማን ነው? ኢየሱስ የተባለው ለእግዚአብሔር እኮ ማን ነው? የእግዚአብሔር ቃል የተባለው ማን ነው? ለእግዚአብሔር ቃል የእግዚአብሔር ሳይሆን ለእግዚአብሔር ቃል እኮ ማን ነው? እሺ ለእግዚአብሔር ቃል የተባለው ማን ነው? ለእግዚአብሔር ቃል ንግግሩ። ኢየሱስ የተባለውስ ማን ነው? እግዚአብሔር ቃል አይደል? ለኢየሱስ ክርስቶስ የእግዚአብሔር ቃልና ለእግዚአብሔር ቃል እኮ ይለያያል። ኧረ ብራዘር ምንም የሚለያይ ነገር የለም። ምንም አይለያይም። የእግዚአብሔር ቃልና ለእግዚአብሔር ቃል እንዴ ለእግዚአብሔር ቃል ማለት እሺ ምንድን ነው ለእግዚአብሔር ቃል ማለት? ማን ነው ለእግዚአብሔር ቃል የተባለው? ለእግዚአብሔር ቃልና እሺ ለኢየሱስ ክርስቶስ ቃል ማን ነው? ለእግዚአብሔር ቃል ማን ነው? ለእግዚአብሔር ቃል ኢየሱስ ነው። ኢየሱስ ነው? አዎ። እና የተባለውስ ማን ነው? ራሱ ኢየሱስ ክርስቶስ ነው። ሚራክል የማይሆን ነገር አመጣሽ። ይሁንልህ፣ ቀጥልሽ። አይደለም 2% ነው እዚህ ጋር። አንደኛው እግዚአብሔር ቃል አለ፣ እዚህ ጋር ደግሞ ለኢየሱስ ክርስቶስ አለ። እሺ ቀጥል፣ ጥቅሱን ጨርሰው። እሺ ዘመኑ ቀርቧልና የሚያነቡ የትንቢቱን ቃል የሚሰሙትና በውስጡ የተጻፈውን የሚጠብቁ ብፁዓን ናቸው። የትንቢቱን ቃል የሚሰሙትና የትንቢቱ ቃል አንዴ 2 ቁጥር እንድገመው እስቲ አንዴ ከይቅርታ ጋር። እርሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክር ላየው ሁሉ መሰከረ። እሺ ቀጥል። ከዘመኑ ቀርቧልና የሚያነባው የትንቢቱ ቃል የሚሰሙትና በውስጡ የተጻፈውን የሚጠብቁት ብፁዓን ናቸው። እሺ ቀጥል። የትንቢቱ ቃል ማለት ቀጥል፣ ችግር የለውም። ትንቢት ምንም ሊሆን ይችላል። ቀጥል ሂድ። እሺ 44 ቁጥር 4 ነው። ዮሐንስ በእስያ ላሉት ለሰባቱ ቤተክርስቲያናት ካለውና ከነበረው ከሚመጣው ማን ነው? ያለውና የነበረው ካሉት ኢየሱስ ያለውና የነበረው የሚመጣው ማን ነው? ካለውና የሚመጣው በዙፋኑ ፊት ላይ ያለውና የነበረው ዙፋን ፊት፣ ከሱ ዙፋን ፊት ያሉት ደግሞ ማን ናቸው? ዙፋኑ ላይ ያለው ማን ነው? ያለውና የነበረው ኢየሱስ። ቆይ ብራዘር ተረጋጋ አንድ ጊዜ። ከሱ ዙፋን ፊት ደግሞ አሉ አይደለ? ሰባቱ መናፍስት የተባሉት። ዙፋኑ ላይ ያለው ማን ነው? በዙፋኑ ላይ ያለው ኢየሱስ። ቆይ ልስጥ በቃ እሺ። አንተ ምን ተናነቀኝ? 7:13 የታለ መሰለ 5:13 እሺ። በሰማይና በምድር ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእርሱ ውስጥ ያለ ሁሉ በረከትና ክብር ምስጋና ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ይሁን ሲሉ ሰማዋል። በዙፋኑ ላይ የተቀመጠውና በጉ የተባለው ማን ናቸው? በዙፋኑ ላይ ለተቀመጠው ለበጉ አይልም፣ እንደዛ አይልም። በዙፋኑ ላይ ለተቀመጠው ለበጉም ነው የሚለው ብራዘር። ለበጉ ምንድን ነው? ቅጥያ ምላዷ ምንድን ነው የምታመለክተው? ራሱ ነው። ምንድን ነው የሚያመለክተው? በአማርኛ ቋንቋ ላይ ምን የሚለው ነገር ቅጥያ ምላዷ ነው ሲመጣ በዛ ቦታ ላለን ሰው ነው የሚያመለክተው። ኧረ እባክህ ኧረ ሚራክል አልተማርክም ነው? ዞር ብለህ አላየህም? በአማርኛ ክላስ ትቆርፍ ነበር። በጉ ክርስቶስ ነው። በዙፋኑ ላይ የተቀመጠው ነው አብ ነው። ፍርድን የሚፈርደው አብ ነው እንዴ? እሱ ነው እኮ እያልኩ ያለሁት ብራዘር። እንዴ አሁን እዚህ ጋር
ቆይ በተረጋጋ ቆይ ብራዘር እንዴ ምን ሆነ ነው? በረከትና ክብር ምስጋናም ኃይል ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው አለ አይደለ? አንድ ለበጉም ማን ነው? ለበጉም ሲል ምን ማለት ነው? እዛው ዙፋን ላይ ለተቀመጠው እዛው ዙፋን ላይ ለተቀመጠው። ኧረ ቢስሚላ በዙፋኑ ላይ ለተቀመጠው እኮ አንድ አለ። ለበጉም የተባለው የተባለው ማን ነው? እየተናገረ እዛው ይሄ ሰውዬ አማርኛ አችልም። ሚራክል ይሄንማ ሄደህ ተምረና ብራዘር። እንደዚህ እዚህ ጋር ማታውቀው ምንም ላደርግ አልችልም። ልጠይቅ። ስለዚህ አብ ነው የሚፈርደው። አትጠይቀኝ። ይሄንን አማርኛ ተጨርሰናል። ቆይ አብ ነው የሚፈርደው ማለት ነው? ይሄን እንዴ ምን ማለት ነው? እንዴት ምንድነው? አብ ነው የሚፈርደው? አብ ነው የሚፈርደው። ይሄንን ጨርሰና በቃ ይኸውልህ፣ በመጀመሪያ ደረጃ ይሄንን እኔ ጋር ስለ ስለምትለው ቃል አንዴ ቆይ ተረጋጋ። ስለምትለው እሱም ለተቀመጠው አለ ለተቀመጠው አለ። እስቲ አንዴ ከሚራክል ጋር ለተቀመጠው የሚለው ላይ ከሚራክል ጋር አታስነጨው ልጅ እሱ የተነጨው ይበቃዋል። ቆይ አይ ኖ አይደለምና በዙፋኑ ላይ ስለዚህ ዙፋን ላይ ከተቀመጠ ፈራጅ ነው ማለት ነው። ቆይ አንዴ ፈራጅና እንዴ ቆይ ፈራጅ ግዴታ ምናምን ፈራጅ ስለ ፈራጅነት እያወራን ነው እዚህ ጋር ብራዘር እኮ አይደለም። ዙፋን ላይ ለመቀመጥ መፍረድ ነው ግዴታ ያለብህ። ታላቅ ነጭ ዙፋንን አየሁ ሰለሚል ኤንድ በሚል አይመጣ እና በሚል አይደለም የሚመጣው። ይሄ ምን የሚለው ቃል ተው በኋላ እንዳትበላ አንተ ልጅ እና አይደለም አንተ የኔ ለምን አትመልስልኝ? ዙፋኑ ላይ ተቀመጠ እኔ ብዙ ጊዜ ያው መረጃ እያሳየው ነው አፍን ማዘጋየው። ምን ይላል መሰለ ከዚህ ጀምረህ ስታየው ማለት ቁጥር 13 ላይ ነው ያለው። አየው ታያል። and honor ምን አለ? ከዚህ እንጀምርና blessing and honor and glory and the power be upon to him that sitting upon the throne አለ and unto the lamb forever and ever አለ። ላምብ የተባለው ማን ነው? ማን ነው ላምብ የተባለው? ወለካሉ አሉ ወለካሉ ሄሎ ገብቷል ማለት ነው። ገብቷል። ሲገባ ነው እንደዚህ የምትሆነው። እሺ ኢብራሂም ሄደ ይኸውልህ፣ በራሱ ፍቃድ ሄደ። ማርክን አንድ ጥቅስ ብቻ ነው የምፈልገው፣ ደክሞኛል፣ ልወጣ ነው። አንድ ጥቅስ ለኢየሱስ አምላክነት የሚሆን ጥቅስ ተኝ። እሺ አሁን እኔ በእርግጥ አንድ ጥቅስ ሰጣለሁኝ፣ ችግር የለም። አሁን እናንተ በምትሉት ሀሳብ ለመሄድ ማለት ነው። እኔ አሁን ኢየሱስ ክርስቶስ አምላክ በጣም የድካም ሰዓት ነው ያለብኝ። ይኸውልህ ኢየሱስ አምላክ ነው አይደለም ለሚለው አንድ ጥቅስ አለ። ኢየሱስ አምላክ ነው አምላክ አይደለም እዩኝ። ይኸው አሁን ለምሳሌ ኢየሱስ ክርስቶስ አምላክ መሆኑን እኔ አምናለሁ፣ አምላክ ነው ብያለሁ። እኔ ወይኔ አንተ አምላክ መልስ እኔ ጥቅስ ምዕራፍና ቁጥር ጥቀስልኝ እባክህ፣ አታዝገኝ። በቀጥተኛ በቃ እሺ መለሰች። እሱ በቃ የለኝም ብሏል። መልስ መለሰች አለሽ። አንቺ ላስተናግድሽ ሰዓት የለም፣ ነገ ይጠይቃል። እሺ ማርክን ሳድልስት እባክህ ጥቅስ ጥቀስ። ሮሜ 9:5 ላንብብ። ሮሜ 9:5 አባቶችም ለነሱ ናቸው፣ ክርስቶስ በስጋ መጣ። እንደዛ ነው የሚለው። አቤት 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 ጌታ ኢየሱስ። አባቶችም ለነሱ ናቸው፣ ክርስቶስ በስጋ መጣ ይላል። ማን ነው ክርስቶስ በስጋ መጣው? ማርክን ክርስቶስን በስጋ ያመጣው ማን ነው? ክርስቶስን በስጋ ያመጣው ክርስቶስን በስጋ ያመጣው ማን ነው? ክርስቶስን በስጋ ያመጣ እሺ፣ እዛው ቁጥር ማን ነው?
ማን ያመጣው ማን ነው? ካላነበብህ እንዴት ነው የምነግርህ? እኔ ያነበብኩልህ እኮ አንተ ገና ሳትከፍት እኮ ነው ያነበብኩልህ። አባቶችም ለነሱ ናቸው። ክርስቶስ በስጋ መጣ ከዛ እያለ ይቀጥላል። አሁን ማን ነው በስጋ ያመጣው? ኢየሱስ ነው። እሺ ክርስቶስ በስጋ መጣ። እርሱ ከሁሉ በላይ ሆኖ ለዘላለም ማን ነው ክርስቶስ በስጋ ያመጣው? ማን ነው? መጀመሪያ እዚህ ጋር እንግባባ። ክርስቶስን በስጋ ያመጣው ማን ነው ስትል ማን ነው ለማለት ነው? ኦኬ ማንም አላመጣውም፣ ራሱን የመጣው ኢየሱስ የምትለውን በላ። አይ ለምን አንተ መልስልኝ እንጂ አምጥቶታል፣ አላመጣም ባጭሩ። ኢቢን ቢዞ ይሄድ ነው ጋይስ። እሺ የሚያመጣው ማን ነው? አንተ ማንም አላመጣውም። እሺ በቃ እንደዛ ከሆነ ሐዋርያት ሥራ ምዕራፍ 13 ቁጥር 23 እግዚአብሔር ለእስራኤል መድኃኒት ኢየሱስን አመጣ ይላል። ማን ያመጣው? እግዚአብሔር አመጣው ይላል። ኢየሱስን ምን አድርጎ? እንዴት ምን አድርጎ? ላይ ፍጡር አድርጎ ነው። ሄደ ተለቃቅሞ ሄዱ። በቃ ማህተቤ እዚህ ላይ ያላችሁን ሳላስተናግድ አልወጣም። ማህተቤ ያለሽ ማህተብ አይ በሉ ያ ጀማ እንግዲህ ይበቃናል ለዛሬ። ኢንሻአላህ ኔክስት ታይም እንገናኛለን። ያው ሰሞኑን እንዳትፈርዱብኝ ቀን ምናምን መግባት አልቻልኩም። ቀን መግባት ጀምራለሁ ኢንሻአላህ። አሁን ዛሬ ድካም ምናምን አለብኝ። سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك። ኢላ ሰላም አለይኩም። ተኝቷል መሰለኝ ኢላ ተኝቷል። እሺ በሉ እንግዲህ መልካም አዳር ይሁንላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።